السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا الإلمام في أحكام الصيام كتاب ሶስተኛ ደርሳችን ነው የሚሆነው። እሺ ቀጥታ ወደ ዛሬው ደርስ ከማለፌ በፊት አንድ የተነሳ ጥያቄ ነበር። በረመዳን ሸይጣኖች የሚታሰሩ ከሆነ ሰዎች ለምንድን ነው ወንጀል ላይ የሚወድቁት የሚል ጥያቄ ብዙ ጊዜ ተደጋግሞ የሚነሳ ነው። በመጀመሪያ በረመዳን ይታሰራሉ የተባሉት በማሳሳት በአመጽ በክፋት እጅግ የከፉ የሆኑት አይነቶች ናቸው ከሸይጣኖች ውስጥ። ሁሉም አይነት ሸይጣን አይደለም ይላሉ ዓሊሞች። አንድ ሁለተኛ ሰዎች ወንጀል ላይ የሚወድቁት በሸይጣን ግፊት ብቻ ሳይሆን የነፍስያ ግፊትም አለ። በዚህ ሰበብም ወንጀል ላይ የሚወድቁ ይኖራሉ። ሶስተኛ የሰውም ሸይጣን አለ። ሰው በጓደኛ ግፊት በተለይ በዚህ ዘመን በማህበራዊ ሚዲያዎች በሚከታተላቸው ነገሮች ሰበቦች ወይም በጓደኛም ወይም በሌሎች ጫናና ጉትጎታ ወንጀል ላይ ሊወድቁ ይችላሉ። እንዳጠቃላይ በረመዳን ሸይጣን ይታሰራል፣ የጀሃነም በሮች ይዘጋሉ የሚለው ሸር በጣም እንደሚቀንስ ከሸር ለመራቅ ተውበት ለማድረግ ለሚፈልግ አካል ጥሩ የሆነ ድባብ እንዳለ፣ ምቹ ሁኔታ እንዳለ፣ ጥሩ የነፍስ መዘንበል እንዳለ ለማመላከት ነው እንጂ ከነጭራሹ ጥፋት አይፈጸምም ወይም ሸይጣን ከነጭራሹ ጉትጉታ ማሳደር አይችልም ለማለት አይደለም ይላሉ። والله اعلم። ወደ ዛሬው ደርስ ስናልፍ وهنا مسائل مهمة እዚህ ላይ የሚነሱ አሳሳቢ አንኳር ነጥቦች አሉ። መሳኤል አንኳር ነጥቦች አሉ፣ ወሳኝ ነጥቦች አሉ። متعلقة يتيازو يهونو بوقت الصيام بصوم وقتوች ላይ يتيازو يهونو لابد من معرفتها يجد يميل من معرفتها النسون كما وق وهي كالتالي وهي الصوم ሳይሆን النسوم لمن مسائل بلن يجمرنا جمعنا ብዙ ቁጥር ነው። አንኳር ነጥቦች አሉ። وهي እነዛም አንኳር ነጥቦች ከታሊ እንደሚከተለው ናቸው። المسألة الأولى የመጀመሪያዋ አንኳር ነጥብ ከዚህ ጋር በተያያዘ ወሳኝ ነጥብ ቁም ነገር إذا سمع العبد አንድ ባሪያ ማለትም አንድ ጾመኛ መጾም የወሰነ ሰው ከሰማ أذان الفجر የጎህ የማለዳ የሱብሕን አዛን ከሰማ والإناء في يده والإناء أو የሚጠጣበት في يده እጁ ላይ ያለ ሊጠጣ አንስቶ አዛን ቢደረግበት فهل يقضي منه ከሱ ይፈጽማልን حاجته ጉዳዩን ማለትም መጠጣት ይችላልን أم ينتهي ወይስ ይቆጠባል ይታቀባል? ለመጠጣት እጁ አድርሶ አፉ አድርሶ ያለ ሰው በዚህ ሁኔታ ላይ ያለ አዛን የተደረገበት ሰው መጠጣት ይችላል ወይስ መታቀብ መቆም ነው ያለበት? ይሄ በዑለማኡ الإسلام ዘንድ ኺላፍ ያለበት የተለያየ ሐሳብ የተሰነዘረበት ነው። ሼኹ እዚህ አንዱን ሐሳብ ያስቀምጣሉ። አልጀዋብ መልሱ ለዚህ ጥያቄ الصحيح ትክክለኛው እሳቸው በታያቸው ማለት ነው ትክክለኛው أنه يمتنع እሱ ይቆጠባል ይታቀባል ይከለከላል إذا أذن المؤذن مؤذن أذان አድራጊው አዛን ባደረገ ጊዜ أو دخل ወይም ከገባ አዛንን ባይሰማ وقت الفجر የፈጅር ሶላት ወቅት ከገባ ለምሳሌ በአላርም በሰዓት አወቀ
ወቅት እንደደረሰ አዛኑ ቢዘገይም ወይም የሚሰማም ባይሆን ወቅቱ እንደደረሰ ካወቀ ወይ በአዛን ወይ ደግሞ በሆነ መንገድ አወቀ በካላንደር ሊሆን ይችላል كما عليه يمتنع يكلكلال ነው ያሉት ይቆጠባል كما عليه እንዳሉበት جمهور اهل العلم ብዙሃኑ የእውቀት ባለቤቶች እንዳሉበት መታቀብ መቆጠብ ነው ያለበት فانه ምክንያቱም እሱ ምክንያቱም ነገሩ بمجرد طلوع الفجر በፈጅር መውጣት ብቻ الصادق እውነተኛ በሆነው ፈጅር ሁለት አይነት እንደሆነ አሳልፈናል يحرم الأكل መመገብ حرام ይሆናል የሶላት ወቅትን መግባቱን የሚጠቁመው ፈጅር ከገባ ሁለተኛው ፈጅር ከገባ መመገብ حرام ይሆናል በዛ ሰዓት ولو كان الإناء እቃው እንኳን ቢሆን في يده እጁ ላይ እንኳን ቢሆን كما هو ظاهر حديث عائشة رضي الله عنها يا عائشة حديث ظاهر قوله ملكته እንደሚያስይዘው ظاهر ملكته እንደሚያስይዘው ከላይ ቀጥታ እንደሚያስጨብጠው الله ይወደድላትና ان النبي صلى الله عليه وسلم ነብያችን قال እንዲህ ብለዋል ان بلال ابن رباح يؤذن بليل بليلت ነው አዛን የሚያደርገው ቀደም ብሎ የመጀመሪያውን አዛን ለማለት ነው የፈጅር አዛን ሁለት ነው የመጀመሪያው ሰዎች የሚሰግዱ የሌሊት ሶላት የሚሰግዱ ካሉ ወቅት እየተቃረበ እንደሆነ የሚጠቁማቸው ሶላታቸውን እንዲመጥኑ እንዲሰበስቡ የሚያስታውስ ስሑር እየተመገቡ ያሉ ሰዎች ካሉ ወቅቱን ጥቆማ የሚሰጣቸው حرام ክልክል ያደርግባቸውም ግን እየተቃረበ እንደሆነ ያስይዛቸዋል ይጠቁማቸዋል ይሄኛውን አዛን ቢላል ነበር የሚያደርገው በነብዩ ሰለላሁ ዐለይሂ ወሰለም ዘመን እናም በሌሊት ስለሆነ የሚያደርገው ወኩሉ ወሽረቡ ብሉ ጠጡ ይሄ አዛን ከመብላት ከመጠጣት እንዳያስቆማቸው حتى يؤذن اذان እስከሚያደርግ እስከሚያሳውቅ ابن ام مكتوم عبد الله ابن ام مكتوم اذان እስከሚያደርግ እሱ አዕማ ነበር አይነ ስውር ነበር አነጋህ ሲባል ቶሎ ተነስቶ አዛን የሚያደርገው ወቅት ገብቷል ሲባል ነበር አስበህተ ሲባል ተነስቶ አዛን ያደርጋል ወቅት ከደረሰ የሶላት ወቅት ከገባ የስሑር ወቅት ከቆመ በኋላ ነው ማለት ነው አዛን የሚያደርገው ይሄኛውን አዛን ስትሰሙ ግን አቁሙ ይያሉ ነው እሱ እስከሚያደርግ ድረስ መብላት መጠጣት ትችላላችሁ እሺ ከዚህ ሐዲስ ምን ወስዳቸው ቁም ነገሮች አሉ ሼኹ አንዱን ነው የጠቆሙት ከዚህ ባለፈ በተለይ አዲስ አበባና ዙሪያው በብዛት የማይፈጸም አዛን የፈጅር ሁለት አዛን የመጀመሪያው አዛን ብዙ አካባቢ አይፈጸም አልፎ አንድ ቦታ ነው ሱናው ሁለት ነው አዛኑ ሁለት ነው እሺ قال ابن القيم رحمه الله ابن القيم እንዲህ አሉ ابن القيم ስማቸው ማን ነው ابن القيم የቀይም ልጅ ማለት ነው ስም አይደለም ይሄ أبو بكر ما منه محمد ابن أبي بكر عفوا محمد ابن أبي بكر محمد رسماته ابن أبي بكر القيم مالت تقوت أتعري حلافي عند مالتنا ابن قيم الجوزية يتبالو سيترون سمال أباتاتشو يمدرسة الجوزية حلافي نبرو تقوت أتعري نبرو مدرسة الجوزية تبلا من تترى نبرت مدرسة يزده حلافي سلا نبرو يقيموا لج يحلافي لج يتقوت أتعري لج يتبالو على تنجي سماعتشو أرلا ይሄው ምን ሆኗል መታወቂያ ሆኗል ዓለም ሆኖ ابن القيم እየተባሉ በቀላሉ በዚህ ነው የምናውቃቸው እንጂ ስማቸው ሙሐመድ ኢብኑ አቢ በክር ነው ابن القيم
الجوزية ابن الجوزي ከሚለው ጋር እንዳናምታታ የተለያዩ ናቸው ابن الجوزي ቀደም ብሎ ነው የሞቱት በ597 የኛው በ752 አካባቢ ነው የሞቱት ስለዚህ ዘመናቸው የተለያየ ነው ሌሎች ልዩነቶች ይኖራሉ እሺ እና ابن القيم እንዲህ ብለዋል አላህ ይዘንላቸውና وذهب تغزوال الجمهور ብዙሃኑ ዑለማ አራምደዋል ተጉዘዋል الى امتناع السحور سحور ጾመኛ ጾሙን ለማሳር ለመወጠን የሚመገበው ምግብ ነው እሱን መቆጠብ እንደሚገባ سحور ምግቡ ነው سحور ተግባሩ ነው እሱን መቆጠብ እንደሚገባ ቢጦለው الفجر فجر በመውጣቱ فجر ሲወጣ መቆጠብ እንደሚገባ ብዙሃኑ ዑለማ ወደዚህ አቋም ነው የተጓዙት ብዙሃኑ ወደዚህ ተጉዘዋል የሚለው ምን ይጠቁመናል ብዙሃን ያልሆኑ ግን ከዚህ የተለየ ሐሳብ ያንጸባረቁ አሉ ማለት ነው ብዙሃኑ ዑለማ ቀጥታ ፈጅር እንደወጣ ከሱሑር መታቀብ እንደሚገባ ወደዚህ ነው የተጓዙት ይሄን ያራመዱት وهو ይሄ አቋም قول الائمه الاربعه የአራቱ ኢማሞች አቋም ነው قول አቋም ነው የአራቱ ኢማሞች አቡ ሐኒፋ ማሊክ ሻፊዒና አህመድ ማለት ነው አራቱ መዝሐቦች የነሱ ኢማሞች እንዲሁም ወዓመቲ ፉቀሃኢ الامصار ወዓመቲ እንዳለ ሰፊው ፉቀሃኢ الامصار امصار ሚስር የሚለው ሲበዛ ነው ሀገራት ማለት ነው የሀገራት የፊቅህ ሊቃውንት እንዳለ ወይም ሰፊው ብዙሃኑም እንደዚሁ ወደዚህ ነው የተጓዙት አራቱ አይማዎች ስንል የእስላም ሊቃውንት እነዚህ ናቸው ከአራቱ ውጭ ሌላ ኢማም የለም ማለት አይደለም በዘመናቸውም ከዘመናቸውም በፊት ከነሱም በኋላ ብዙ አይማዎች አልፈዋል እነዚህ ግን ፊቅሃቸውን የፊቅህ አቋማቸውን ሰድረው ሲያስቀምጡ በዛው መልኩ ያደራጁ እያዋቀሩ እየሰበሰቡ ይበልጥ ቅርጽ እያስያዙ የተተካኩ ምን አግኝተዋል አስሐባ አግኝተዋል እንጂ የፊቅህ ላይ እነዚህ ብቻ ላይ የተገደበ አይደለም በዘመኑ ሌሎችም ነበሩ አራቱ የፊቅህ መዝሐብ ኢማሞችም በየሀገራቱ የነበሩ የፉቅሃ የፊቅህ ሊቃውንትም ቀጥታ ወደዚህ ነው የተጓዙት ወሩየ ተዘግቧል ተወርቷል معناه መልእክቱ የዚህ መልእክት የትኛው ፈጅር አዛን ሲደረግ ከሱሑር መታቀብ እንደሚገባ ተዘግቧል معناه መልእክቱ ቃል በቃል ሳይሆን عن عمر كعمر بن الخطاب وابن عباس كعبد الله ابن العباس رضي الله عنهم الله يودد الله ሁሉንም ሁለት ሱሐባ ነው የተጠቀሰው ለምን رضي الله عنهم ተባለ رضي الله عنه ለአንድ ነው عنها ለአንድ ሴት ነው عنهما ለሁለት ነው عنهم ከሁለት በላይ ላሉ ነው عنهم ብለዋል እዚህ ላይ ማን የተጠቀሰው ዑመር አንድ ኢብኑ አባስ ሁለት ሶስተኛ አባስም ተጠቅሰዋል ሁሉንም አላህ ይወደድላቸው طيب መለስ እንበል አንድ ሰው ለመጠጣት እጁ ላይ ያለ የሚጠጣ ውሃ ወይም ሌላ ነገር ይዟል ወይም ሊጎርሰው እጁ ላይ ያለ ምግብ አለ በዚህ ሁኔታ ላይ እንዳለ አዛን የተደረገበት ሰው ምንድነው ማድረግ ያለበት አንድ የተቀመጠው አቋም የብዙሃን ዑለማ አቋም ይሄ ነው እዚህ ጋር የተጠቀሰው አዛን ተደርጓል ቀጥታ ማቆም አዛን ተደርጓል የያዘውን መመለስ حتى የጎረሰው እንኳን ካለ ማለት ነው ሊቀጥል አይገባም በዚህ መልኩ ያስቀምጣሉ ከፊል ዓሊሞች ደግሞ ሌላ ቀውል ስላለ ነው ትኩረት ሰጥተው እዚህ ላይ ያነሱት ይሄን የጠቀሱበት ምክንያቱ የከፊል ዓሊሞች አቋም ደግሞ አይ እጁ ላይ ያለውን መጉረስ ወይም መጠጣት ይችላል የሚል ነው ለዚህም
طيب መለስ ልበል እዛው ላይ እንዳይቀጥል የሚሉት ሙአዚኑ ሰዓት ጠብቆ የሚያደርግ መሆኑ ከተረጋገጠ ነው። አንዳንዶች ምንድነው የሚያደርጉት? ቀደም ብለው አዛን የሚያደርጉ አሉ። 15 ደቂቃ 10 ደቂቃ ወይም ከዛም የበለጠ ጊዜ መጠባበቂያ ብለው ቀድሞ የሚያደርጉ አካላት አሉ። የሚደረግባቸው አካባቢዎች አሉ። እንደዚህ አይነት ከታወቀ ይሄ ኺላፍም አይነሳም፣ መብላት ይቻላል። አዛን የወቅት መግባት መጠቆሚያ ማሳወቂያ ነው። ሳይገባ የሚያደርጉት ከሆነ ወቅቱ እስከሚገባ ድረስ መመገብ ስለሚቻል ይሄ ያለ ወቅት የሚደረገው አዛን እዚህ ኺላፍ ውስጥ አይገባም። ከቁም ነገር ልክ አይደለም፣ ከልካይ አይሆንም ማለት ነው። ከመመገብ ከመጠጣት የሚከለክል አይደለም። በትክክል ወቅቱን ጠብቆ የሚያደርግ ከሆነ ወይም የተመገበ ወይም ሊጠጣ ያነሳው ሰው ቀጥታ ወቅት እንደገባ በሰዓት በሞባይሉ አወቀ። እንዲህ አይነት ከገጠመስ አንድ የብዙሃን ዑለማ አቋም አሁን ያሳለፍነው አለ። በሌላ በኩል ደግሞ መመገብ ይችላል እጁ ላይ ያለው ሌላ እንዳይቀጥል እንጂ እጁ ላይ ያለውን መመገብ ወይም አፉ ላይ ያለው መቀጠል ወይም መጠጣት ይችላል ብለው ያስቀምጣሉ። ለዚህም ማስረጃ የሚያደርጉት አቡ ዳውድ ባስተላለፉት ሐዲስ ከአቡ ሁረይራ ረዲየላሁ ዐንሁ የተላለፈ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኢዛ ሰሚዐ አሐዱኩም ኒዳአ አንዳችሁ ጥሪን በሚሰማ ጊዜ ከሰማ አዛንን ማለት ነው። ወልኢናኡ ዐላ የዲሂ እቃው እጁ ላይ ነው ያለው የሚጠጣበት። ፈላ የضعሁ እንዳያስቀምጠው እንዳይመልሰው ሐታ የቅድየ ሓጀተሁ ሚንሁ ከሱ የሚፈልገውን ሓጃውን መጠጣቱን እስከሚፈጽም ድረስ እስከሚያሳካ ድረስ የሚል ሐዲስ አለ። ይሄ ሐዲስ ከኖረ ለምን ኺላፍ ተነሳ? ሐዲሱ የተወሰነ ድክመት አለበት። በዛ የተነሳ ብዙሃኑ ዑለማዎች ይሄንን ከግምት አላስገቡትም። ነገር ግን ሐዲሱ በተለያየ መስመር የመጣበት ሁኔታ ስላለ በተጨባጭ ዋጋ አለው፣ ጥንካሬ አለው ይሰራበት ዘንድ ይላሉ። በዚህ በኩል የተጓዙ ዓሊሞች ዝቅ ቢል ሐሰን ነው ካልሆነ ሶሒሕ ነው እያሉ ያስቀመጡ ሙሐዲሶች በተጨባጭ አሉ፣ በደንብ አሉ። ይሄ ከሆነ አንድ በዚህ ርዕስ ውስጥ የተካረረ ውዝግብ መፍጠር አይቻልም። ተጨባጭ መረጃ አለ፣ በዛም በዚህም የሚነሳ ነገር አለ። የፊቅህ ርዕስ ነው። ሁለተኛ ይሄኛው ሐዲስ ሶሒሕ እንደሆነ አምኖ ይሄን የተከተለ ሰው ላይ እንደ ዒልም ኒቃሽ ሊደረግ ይችላል፣ የሚወገዝበት ሁኔታ የለም። ነገር ግን መረጃው በተጨባጭ ዋጋ ያለው ነው። አንድ ሰው ግን እኔ ኢህቲያጥን እመርጣለሁ ጥንቃቄን እመርጣለሁ ቢል ሊነቀፍበት አይችልም። ብንጠነቀቅ የተሻለ ይሆናል። በዚህ ቢሰራበትም ግን ሐዲሱን በተጨባጭ ዋጋ ያለው ለማስረጃነት የሚበቃ ጥንካሬ ያለው እንደሆነ የጠቀሱ በርካታ ዓሊሞች አሉ። ኸይር المسألة الثانية ሁለተኛ አንኳር ነጥብ حكم من أكل የተመገበ ሰው በይኑ ፈርዱ وهو يظن እሱ እየገመተ እየጠረጠረ بقاء الليل ሌሊቱ እንደቀረ ገና ነው ብሎ እያሰበ ተጠራጥሮ ሌሊቱ አላለቀም፣ ፈጅር አልደረሰም፣ የሶላት ወቅት አልገባም፣ የሱብህ ሶላት ወቅት አልገባም ብሎ አስቦ የበላ ሰው وأن الفجر لم يطلع ፈጅር አልወጣም ብሎ ገና ነው አልቀደደም ብሎ አልደረሰም ብሎ የተመገበ ሰው ጾሙ ይበላሻል ወይ? الراجح ሚዛን የሚደፋው አቋም ሚዛን የሚደፋው ሰነድ ሌላ ቀውል አለ ያልን ነው። የተለያዩ ሐሳቦች አሉ። ሚዛን የሚደፋው أن صيامه صحيح ጾሙ ትክክለኛ ነው የዚህ ሰው። አይ ተሳስተህ ነበር ስናረጋግጠው እኮ ወቅት ከወጣ በኋላ ነው የጠጣኸው ወይም የተመገብከው ቢባል እንኳን ጾሙ አይበላሽም። ቸልተኝነት ሊኖር ይገባል እየተባለ አይደለም። ግን ظن ላይ ይሄ ከሆነ ያለው በዚህ ظن መስራት ይችላል። አንድ ሰው መዘናጋት እና ظن ይለያያል። ቸልተኝነት ደንታቢስ መሆን ሌላ ነው። አይ የነጋ አይመስለኝም የተወሰነ ወቅት ያለ ይመስለኛል ብሎ ቢመገብ ሶላቱ አይበላሽም። ولا قضاء عليه በሱ ላይ
بذا كان متك مصوم قضاء موطات هيتطبقبتم لان الاصل مكنيات من نشا مسرته بقاء الليل يلليቱ መቅረት ነው ገና አለመጠናቀቅ ማለት ነው ሌሊት ላይ ነው የነበረው እየተመገበ ነው ያለው አስሉ የሌሊቱ መኖር ነው ምን እስከሚሆን ንጋትን የሚያበስረው ጎህ መውጣቱ እስከሚረጋገጥ አስሉ ምንድነው የሌሊቱ መኖር ነው ስለዚህ በዚህ ሁኔታ ላይ ሌሊቱ እንዳላስቡ ገምቶ የተመገበ ሰው ስሑር መመገቡን የቀጠለ ሰው ጾሙ አይበላሽም ማስረጃ አንድ አስሉም ብለው መነሻ ያደረጉ ከዚያ ያለፈ ተጨማሪ ነገር መጥቀስ ይቻላል ምን የሚል ቁርአን ላይ ወኩሉ ወሽረቡ حتى يتبين لكم الخيط الأبيض من الخيط الأسود بلو تأتو يسحر مجمع يسحر متتم حتى يتبين لكم يتبين قلت اسكمي هنا الله شو درس منو نجوكر كتقرو كر نجوكر يتبالو ينقاتو برهانو تقر كر يتبالو يلاليتو جلمانو نجوكر مالت የቀኑ ብርሃን ከሌሊቱ ጽልመት እስከሚለይ ወገግ ማለት እስከሚጀምር ፈጅር መውጣቱ በተጨባጭ እስከሚታወቅ መመገብ ትችላላችሁ من الفجر ከንጋቱ እስከሚለይ ስለዚህ ለም የተበየን ብሎ አንድ ሰው ገና ነው አልተገለጸልኝም ገና ነው የሚል ግምት ይዞ መዘናጋት ቀደም እንዳልኳችሁ እዚህ ውስጥ አይካተትም ደንታ ቢስ ሆኖ ዝም ብሎ ለመብላት ጉጉት ስላደረበት የሚፈጽመውን አይደለም አይ ሌሊቱ እንደሚቀር ንጋቱ ገና እንደሆነ አምኖ ገምቶ የፈጸመ ሰው ጾሙ ችግር እንደሌለበት ከዚህ ነው ወስዳለን المسألة الثالثة ሶስተኛ እንኳን ነጥብ ጾመኛ ሊያውቃቸው ከሚገቡ ነጥቦች ውስጥ ሶስተኛው من غلب على ظنه ግምቱ ላይ ያደላ من غلب ያደላ على ظنه السابيو ላይ ግምቱ ላይ أن الشمس ፀሐይ قد غربت እንደጠለቀች የቀደም ፈጅር ወጥቷል አልወጣም ነው ስሑር ላይ የተነሳ ነው እዚህ ደግሞ ከዛ ጾመኛ ሆኖ የዋለ ሰው ፀሐይ ጠልቃለች የሚል ግምት ያደረበት ከሆነ فأكل ከዛም በላ በዚህ ግምቱ የተነሳ ثم تبين ከዛም ግልጽ ሆነለት أن الشمس لم تغب ፀሐይ እንዳልጠለቀች አወቀ فهل يقضي قضاء يوطال ام لا ويس يوطال ጾመኛ ነበር ጾመኛ ሆኖ ነው የዋለው ምሽት ላይ ፀሐይ መጥለቅ አካባቢ ላይ ፀሐያን ጉም ጋረዳት ከበድ ያለ ደመና ሸፈናት ብቻ ማየት እንዳይችል የሚያደርገው ነገር ወይ ከፍተኛ ሆነ አቧራ ሊሆን ይችላል ፀሐይ ጠልቋል ገብቷል ብሎ አመነና በላ ከዛ ትንሽ ቆይቶ ፀሐይ እንዳለች አወቀ ፀሐይ እንዳልገባች አወቀ ወይ ባይኑ አይቷል ወይ በሰዓት ወይ በሆነ መንገድ አረጋገጠ ጾሙ ጤነኛ ነው አይበላሽም የዚህ አይበላሽም الراجح ميزان يمدفاو أن صومه صحيح أيضا يزيهم صومه تككلن يانو عنده بدقامي اندلاينيو ولا قضاء عليه بمتكو مصوم أي تطبقبتم قضاء موتات أي تطبقبتم كذا ما رجالي تقصونه فقد أخرج مالك إمام مالك برقتم زقبوال أخرج زقبوال في الموطأ الموطأ بتسنيو تواقي كتاباته عن خالد بن أسلم عن أبيه كخالد بن أسلم استدقمو كاباتو كأسلم يزو أن عمر بن الخطاب رضي الله عنه عمر بن الخطاب أفطر ذات يوم أفتر ذات يوم كلتات باندو كان في رمضان برمضان وروست في يوم ذي غيم في يوم بألت ذي غيم دمنا يلبتك صحيح دمنا شفنواتال ورأى أنه قد أمسى عندما الشتم أسب ورأى أسب قمتا أنه قد أمسى عندما الشتم وغابت الشمس صحيح لتألقت أسب كذا فجاءه رجل عند سو كسوزن دمتانا فقال اندهالا
ያ አሚረል ሙእሚኒን አንተ የአማኞች አዛዥ ሆይ አንተ የሙእሚኖች መሪ ሆይ طلعت الشمس ፀሐይ እኮ እንደገና ወጣች ካፈጠሩ በኋላ فقال عمر በዚህ ጊዜ እንዲህ አሉ الخطب يسير አሉ الخطب الأمر الشأن ነገሩ يسير ቀላል ነው አሉ የሚያሳስብ አይደለም እያሉ የሚያሳስብ አይደለም وقد اجتهدنا በእርግጥም የሚጠበቅብንን ጥረናል ስለዚህ ገብቷል ብለን ስላሰብን ነው የፈጸምነው ያፈጠርነው በዚህ የተነሳ ጾም አይበላሽም ባይሆን ይሄን ካወቀ በኋላ እንዲህ አፍጥሬያለሁ ብሎ መቀጠል የለበትም መጠበቅ ይኖርበታል መጠበቅ መግባቱ አሁን እስከሚረጋገጥ መጠበቅ ይኖርበታል ዋናው አንድ ሰው ፀሐይ እንደጠለቀች አስቦ ቢያፈጥርና እንዳልገባች እንደገና ቢያስተውል ጾሙ በማፍጠሩ አይበላሽበትም የሚለውን እንወስዳለን المسألة الرابعة አራተኛ አንኳር ነጥብ ወሳኝ ነጥብ البلدان هاجرات التي يطول فيها الليل እነዚያ يطول فيها የሚረዝምባቸው የሆኑ الليل ሌሊቱ የሚረዝምባቸው ሀገራት أو يطول فيها النهار ወይም ቀኑ የሚረዝምባቸው ሀገራት እኛ የቀንና የሌሊቱ ርዝመት መጠነኛ ነው ርቀቱ ብዙ አይደለም ነገር ግን ወደ ሰሜን ዋልታ እንደዚሁም ወደ ደቡብ ዋልታ እንኳን ያው የሚኖር ህዝብ ስለሌለ ክስተቱ በብዛት አይነሳም ምናልባት ለምርምር የሚሄዱ ካልሆነ በስተቀር የበረዶ ግግር ነው ያለው ሰው አይኖርም ወደዛ ሰሜን ዋልታ የሚባለው ሀገራት ወደ ሰሜን ጫፍ ያሉት ስካንዲኔቪያን የሚባሉት ሀገራት እነ ዴንማርክ ስዊድን የመሳሰሉት አካባቢዎች ላይ ቀንና ሌቱ እኩል የማይሆንበት ጊዜ አለ በተጨባጭ ሌሊቱ የሚረዝምበት ጊዜ አለ ቀኑ የሚረዝምበት ጊዜ አለ ወደዛ ወደ ሰሜን በሄድን ቁጥር ምን ያጋጥማል አንዳንዱ የ24 ሰዓት ውስጥ ነው ቀንና ሌት የሚተካካው ነገር ግን በቀንና በሌሊቱ መካከል ያለው ርቀት ሰፊ ነው የሚሆነው 19 ሰዓት ሌሊት ሊሆን ይችላል 20 ሰዓት 21 ሰዓት ቀን ሊሆን ይችላል 23 ሰዓት ሌሊት እንኳን ቢሆን ቀኑ ደግሞ 1 ሰዓት እንኳን ቢሆን በ24 ሰዓት እስከ ተጠናቀቀ ድረስ አንድ ሁክም አለ በሌላ በኩል ከዚህ በተለየ ለወራት ፀሐይ ማትጠልቅበት ጊዜ ያጋጥማል 6 ወር ፀሐይ ሳያዩ 6 ወር ጨለማ ሆኖ የሚያሳልፉበት ጊዜ ይኖራል እንዴት ነው የሚያደርጉት ወደዛ እነዚህ አካባቢ ሀገራት ውስጥ የሚኖሩ ሙስሊሞች ሶላት እንዴት ነው የሚያደርጉት ጾም እንዴት ነው የሚያደርጉት ይሄን የሚመለከት ጥያቄ ነው እዚህ ያነሱት البلدان التي يطول فيها الليل ሌሊቱ የሚረዝምባቸው ሀገራት أو يطول فيها النهار ወይም ቀኑ የሚረዝምባቸው ሀገራት እነዚህን በተመለከተ ነው ይሄኛው ነጥብ البلدان التي እነዚህ ሀገራት የተማየዙ የሚለያይ የሆነባቸው فيها በእነሱ ውስጥ الليل والنهار ሌሊትና ቀኑ بطلوع فجر وغروب شمس بطلوع فجر በፈጅር መውጣት በሱብህ መውጣት በጎህ መቅደድ በፀሐይ መጥለቅ ይለያያል ቀንና ሌሊቱ የተለያየ ነው ያለው በምን መልኩ إلا أن نهارها ባይሆን ቀናቸው يطول جدا በጣም ይረዝማል في الصيف በበጋ ወራት በጋ ላይ ቀኑ በጣም ይረዝማል ويقصر في الشتاء በክረምት ደግሞ በጣም ያጥራል በክረምት ቀኑ በጣም ያጥራል ረመዳን ደግሞ ከዓመት ዓመት እየተሽከረከረ ነው የሚሄደው ማለት ምንድነው በዚህኛው በፀሐይ አቆጣጠር ካየነው ወጥ በሆነ ወቅት ላይ አይደለም የሚከሰተው አይደል እንዴ በጨረቃው አቆጣጠር ካየነው አንድ ወቅት ላይ ነው የረመዳን ወቅት ነው በፀሐይ አቆጣጠር ስናየው ግን የጨረቃው አቆጣጠር 11 ቀን ወደ ኋላ ስለሚያፈገፍግ ሁሉንም ወቅቶች ይነካል በረጅም ዘመን ውስጥ ካየነው በበጋ ወቅት የጾምንበት ጊዜ ይኖራል በክረምት ደግሞ የጾምንበት ወቅት ይኖራል ስለዚህ
ሁሉንም ሊነካ ይችላል ማለት ነው። እዚህ ላይ በበጋ ጊዜ ቀኑ በሚረዝምበት ጊዜ ሊጾሙ ይችላሉ፣ ቀኑ በሚያጥርበት ጊዜም ሊጾሙ ይችላሉ። ስለዚህ እንዴት ነው የሚያደርጉት? ወየቅሱሩ ፊ ሽታ በክረምት ጊዜ ቀኑ የሚያጥርበት ሁኔታ ይኖራል። ወለው ካነ ነሃሩ ቀኑ ቢሆን እንኳን ሙደቱሁ ርዝማኔው 23 ሰዓة 23 ሰዓት ቢረዝም እንኳን ቀኑ 23 ሰዓት ቢረዝም እንኳን ነገር ግን ወለይሉ ሰዓة ሌሊቱ ደግሞ 1 ሰዓት ቢሆን እንኳን በዚህ መልኩ ቀንና ሌሊቱ በሚለያይ መልኩ በዚህ የሚያሳልፍ ከሆነ ወጀበ ዐለ الصائمين فيها ወጀበ ግዴታ ይሆናል على الصائمين በጾመኞች ላይ فيها በእነዚህ ሀገራት ውስጥ ወይም በእነዚህ ወቅቶች ውስጥ አዩምሲካ ሊታቀብ ማለትም ሊጾም ኩለ የውሚን በየቀኑ ሚንሁ ከዛ ውስጥ عن المفطرات ከሚያስፈጥሩ ነገሮች ማለት ጾመኛ ሆኖ ማሳለፍ አለበት። ቀኑ 23 ሰዓትን ቢረዝም ቀኑ 1 ሰዓትን ቢረዝም ቀኑን ማሳለፍ ያስፈልጋል። من طلوع الفجر ከፈጅር መውጣት إلى غروب الشمس እስከ ፀሐይ መግባት ድረስ في بلادهم በሀገራቸው በምን ሁኔታ ማዳም النهار ቀኑ እስከሆነ ድረስ የተማየዙ የሚለያይ في بلادهم በሀገራቸው من الليل ከሌሊቱ የሚለይ እስከሆነ ድረስ 6 ወር ከዘለቀ ግን አልተለያየም። እንደዛ ሳይሆን በ24 ሰዓት ውስጥ እየተለያየ ነው ያለው። ሁለተኛ መስፈርት አድርገው ያመጡታል። አንደኛ ቀን ከሌሊት እየተለያየ ነው ያለው። ወካነ ሁለተኛ ነጥብ ወካነ ከሆነ መጅሙዑ ዘማኒሂማ መጅሙዑ ድምሩ ጠቅላላው ዘማኒሂማ ወቅታቸው የቀንና የሌሊቱ 24 ሰዓة 24 ሰዓት ከሆነ የቀንና የሌሊቱ ድምር ወቅት ርዝማኔ 24 ሰዓት ከሆነ እና አንዱ ከሌላው ሚለያይ ከሆነ በዚህ መልኩ ምን ማድረግ ይኖርባቸዋል? ቀኑ በጣም ቢረዝምም መጾም ይኖርባቸዋል። ቀኑ በጣም ቢረዝምም መጾም ይኖርባቸዋል። ማስረጃ لعموم قوله تعالى ይሄ እንግዲህ ተጨባጭ የሆነ ነገር ነው፣ ዋቂዒ የሆነ ነገር ነው፣ የሚከሰት ነው። እኛ ስለራቅ ነው ስለማናየው ግር ሊል ይችላል። እዛ የሄደ ሰው ግን ገና ፀሐይ ከፍ ብላ እየታየች መሸ እንተኛ ብለው ይተኛሉ። ምክንያቱም ሰው 23 ሰዓት 24 ሰዓት ስራ ሊሰራ አይችልም። ስለዚህ በሰዓት የተመኑና ለምሳሌ ስራ የሚሰሩበት ወቅት አለ። ከዚህ እስከዚህ እንደቀና አስበው በዛ ላይ ይሰራሉ። አሁን ፀሐይ እየታየ መሽቷል ብለው ይተኛሉ። ለምሳሌ የሚያደርጉበት ሁኔታ አለ። ስለዚህ ቀንና ሌሊቱ ድምር ርዝማኔው 24 ሰዓት ሆኖ አንዱ ከሌላው በግልጽ የሚለያይ ከሆነ በፈጅር መውጣት በፀሐይ መጥለቅ የሚለያይ ከሆነ ቀኑን መጾም ግዴታ ይሆናል። 23 ሰዓት 20 ሰዓት 21 ሰዓት መጾም ከከበደውስ እንመጣበታለን። لعموم قوله تعالى كف ያለው ጌታ አላህ እንዲህ ስላለ أحل لكم ተፈቅዶላችኋል ليلة الصيام በጾም ሌሊት الرفث إلى نسائكم ወደ ሴቶቻችሁ መድረስ ግንኙነት ተፈቅዷል። ቀድሞ ክልክል ስለነበረ ከዛ ህጉ እንደተሻረ የተጠቆመበት ነው። ይሄ ሁነ ሊባሱን ለኩም ሁነ እነሱ ሚስቶቻችሁ ሊባሱን ለኩም ለእናንተ ልብሶቻችሁ ናቸው። ወአንቱም እናንተም ሊባሱን ለሁነ ለእነሱ ልብሶች ናቸው። ልብስ ማለት ምንድን ነው? የልብስ ፋይዳ ምንድን ነው? ልብስ ነውርን ይሸፍናል። አንዳቸው የሌላቸውን ነውር ይሸፍናሉ። ይሄን አላስገኘንም ማለት ልክ የልብስን ፋይዳ ሰው ቢራቆት ነውር እንደሚጋለጠው አንዱ ለሌላው ነውር ሸፋኝ መሆን የነበረበትን ኃላፊነት ዘንግተዋል ማለት ነው። የልብስ ዓላማው አንዱ ምንድነው? ነውር መሸፈን። ሁለተኛ ከሚጎዱ ነገሮች መከላከል ነው። ሶስተኛ ልብስ ምንድነው ዓላማው? ጌጥ ነው አይደል እንዴ? ስለዚህ እሷ ለአንተ አንተ ለሷ ጌጥ ናት። ስለዚህ አንዳችሁ ለሌላ ልብስ ናችሁ። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ዓሊመ አላህ በእርግጥም አውቋል አነኩም ኩንቱም እናንተ እንደነበራችሁ ተኽታኑነ የምትበድሉ አንፉሰኩም ነፍሶቻችሁን የተከለከለውን ግንኙነት የምትፈጽሙ
ከዒሻ ሶላት በኋላ ግንኙነት እንዲፈጽሙ አይፈቀድም ነበር ቀደም ብሎ በረመዳን በሌሊቱ ክፍለ ጊዜ ፈታበ ዐለይኩም አላህ ይቅር ብሎላችኋል ወዐፋ አንኩም ፈታበ ዐለይኩም ተመልሶላችኋል የፈጸማችሁትን ይቅር አልፎላችኋል ወዐፋ አንኩም ከናንተም ይቅር ብሏል ፈልአና እናም አሁን ከዚህ ጊዜ ጀምሮ ባሽሩሁነ ከነሱ መገናኘት ትችላላችሁ ወብተጉ ፈልጉም ማ ከተበ አላህ የጻፈውን ለኩም ለናንተ ልጅን ማለት ነው ወኩሉ ወሽረቡ ብሉ ጠጡ ገና ነው መሐለ ሸሂድ አልመጣም ማስረጃ የሚሆነው ክፍል ብሉ ጠጡ ሐታ የተበየነ ለኩም እስከሚገለጥላችሁ እስከሚለይላችሁ ድረስ الخيط الأبيض ነጭ ክር من الخيط الأسود ከጥቁሩ ክር አንድ ሰሐቢ እኔ እኮ ትራሴ ስር ክር አስቀምጬ ነጭና ጥቁር ክር አድርጌ እሱ እስከሚለይ ያወጣው ያየው ነው የምበላው አላቸው እንደዛ ከሆነማ ትራስህ ረጅም ነው ማለት ነው እንደዛ አይደለም የተፈለገው ማለት የተፈለገው ምንድነው የቀኑ ብርሃን ከሌሊቱ ጨለማ እስከሚለይ ማለት ነው من الفجر ከማለዳ ከጎህ በዚያ ወቅት ثم أتم الصيام ከዛም ጾማችሁን ሙሉ ቀጥሉ አስፈጣሪ የሚያበላሹ ነገሮች እንዳትፈጽሙ إلى الليل እስከ ሌሊቱ ማለት ፀሐይ እስከምትጠልቅ ድረስ ولا تباشروهن እንዳትገናኟቸው وأنتم عاكفون እናንተ ተቀማጮች ሆናችሁ ሙዕተኪፎች ሆናችሁ في المساجد በመስጂዶች ውስጥ በሌሊቱም ጭምር ማለት ነው ይሄ ደግሞ ኢዕቲካፍ ላይ ያለ تلك حدود الله እነዚህ የአላህ ህግጋት ናቸው فلا تقربوها ስለሆነም እንዳትቀርቧቸው ማለት ለመዳፈር እንዳትቀርቧቸው ቁሙ كذلك لك እንደዚህ يبين الله ግልጽ ያደርጋል آياته አንቀጾቹን للناس ለሰዎች ግልጽ ያደርጋል لعلهم يتقون ይጠነቀቁ ዘንድ ህጉን ከመጣስ ይጠነቀቁ ዘንድ محل الشاهد የት ነው ثم أتموا الصيام إلى الليل ነው አይደል የሚለው በቃ የመጣው ህግ ይሄ ነው የፈጅር ወቅት ከገባ ጊዜ ጀምሮ እስከ ሌሊት እስከሚገባ ፀሐይ እስከምትጠልቅ ድረስ ከሚያስፈጥር ነገር ተቆጠቡ ጾሙ ነው የተባለው ይሄ ጥቅል ህግ ሰሜን ዋልታ ደቡብ ዋልታ ምስራቅ ምዕራብ አይቀየርም ወጥ ነው ቀንና ሌሊት እስካለ ድረስ ማለት ነው በምን አይነት በ24 ሰዓት ውስጥ እስከተፈራረቁ ድረስ በዚህ ሁኔታ ላይ እስካለ ድረስ ማለት ነው ومن عجز ያቃተው ያልቻለ عن اتمام صومه ጾሙን ከመሙላት ካቃተውስ ይሄን ያህል መቆየት የማይችል ከሆነስ ወይ ሙሉ ሙሉ አቅቶታል ወይ መፈጸሙ የሚጎዳው ደረጃ ደርሷል ይሄ ከሆነስ لطوله በመርዘሙ የተነሳ በርዝመቱ የተነሳ ቀኑ በመርዘሙ ያቃተው ሰው فيقضيه قضاء ያወጣዋል በሌላ ጊዜ ይጾመዋል في أي شهر በየትኛውም ወር يتمكن فيه የሚመቻችበት የሆነ من القضاء قضاء ማውጣት በሚመቸው ሌላ ጊዜ መጾም ይችላል በሌላ ጊዜ ቀኑ አጠር በሚልበት በሌላ ጊዜ በሚመች ሰዓት በሚቀለው ሰዓት ማድረግ ይችላል ولا خلاف لينت يلم في هذا በዚህ ርዕስ ላይ በዚህ ነጥብ ላይ بين أهل العلم بعلم ባለቤቶች ዓሊሞች ዘንድ ውዝግብ የለበትም ይሄ ርዕስ بين أهل العلم المعاصرين የዘመናችን ማለት ነው የዘመናችን ሲባል አሁን በህይወት ያሉት ለማለት አይደለም በዚህ በቅርብ ዘመን ውስጥ የኖሩ ዑለማዎች ማለት ነው በህይወት ያሉትም የሞቱትም በእነሱ መካከል በዚህ ነጥብ ላይ ልዩነት የለም ሁለት ነጥብ ነው የተነሳው አንደኛው ቀንና ሌሊቱ በዚህ መጠን እስከሆነ ከ24 ሰዓት ያልበለጠ እስከሆነ ድረስ እና ቀን ከሌሊቱ የሚለያይ ከሆነ ቀኑ ቢረዝምም መጾም ግዴታ እንደሆነ በማን ላይ በሚችል ሰው ላይ ቀደም ብሎ አሳልፈናል ከጾም መስፈርቶች ውስጥ አንዱ ምንድነው አልኢስቲጣዓ አየኩነ ሙስተጢዓን የሚችል መሆን ነው እስከቻለ መጾም ዋጅብ ነው እስከቻለ ያቃተው ሰው ምን ያደርጋል ተባለ ማፍጠር ይችላል لا يكلف الله نفسا إلا وسعها نفسا የችሎታዋን ያክል እንጂ አያስገድድም ተብሏል ስለዚህ
ያቃተው ሰው ማፍጠር ይችላል በምትኩ ሌላ ጊዜ ይጾማል ማለት ነው أما البلدان التي አሁን ያሳለፍነው ቀንና ሌሊቱ በ24 ሰዓት ገደብ ውስጥ የሚፈራረቁ ከሆነ ነው ነገር ግን ርዝመቱ በጣም የተራራቀ በሆነበት ሁኔታ ነው በሌላ በኩል أما البلدان التي እነዚህ ሀገራትማ እነዚህ ሀገሮች ግን لا تغيب عنها ከነሱ የማይጠልቁ የሆኑ الشمس ፀሐይ صيفا በጋ ሙሉ በጋን ፀሐይ የማይጠልቁበት ረጅም ወራትም ولا تطلع فيها الشمس شتاء እንደዚሁም ولا تطلع የማትወጣበት ፀሐይ فيها በእነዚህ ሀገራት ውስጥ الشمس ፀሐይ شتاء በክረምት ወቅት أو في بلاد ወይም በሀገራት يستمر نهارها ቀኑ የሚቀጥል የሆነ إلى 6 أشهر እስከ 6 ወራት ቀኑ የሚዘልቅ ከሆነ ويستمر ليلها ليلቱም የሚዘልቅ የሆነ 6 أشهر مثلا 6 أشهر مثلا ለምሳሌ 6 ወር የሚቀጥል ከሆነ فيجب عليهم በእነዚህ ላይ ግዴታ ይሆናል 6 ወር ፀሐይ ነው ወይም 6 ወር ፀሐይ የለም በእነሱ ላይ فيجب عليهم ግዴታ ይሆናል أن يقدروا ሊመጥኑ ሊለኩ لبدء الإمساك إمساك ማለት መታቀብ መጾም ማለት ነው ለጾም መጀመር والإفطار ለማፍጠርም እንደዚሁ في كل يوم በየለቱ منه ከዛ ጊዜ ውስጥ ببدء الشهر ونهايته ወሩ በሚጀምርበትና በሚጨርስበት ከዛ ውስጥ ከፋፍለው ሊጠቀሙ ይችላሉ በሰዓት ለክተው وبطلوع ጊዜውን በዛ መልኩ ይለካሉ ጊዜውን ለክተው መጥነው መነሻ ያደርጋሉ መጠናቀቁንም እንደዛው ዛሬ ፀሐይ ጠለቀች ስለዚህ ወሩ አለቀ ማለት አይችሉም ፀሐይ እንዳለች ናት ለወራት ትቆያለች ወይም ጨለማ ነው ስለዚህ ይለኩ መግቢያውን የወሩን መግቢያም የወሩን መጠናቀቅም ለክተው መጥነው ሰዓት መነሻ አድርገው ሊጠቀሙ ይችላሉ وبطلوع فجر كل يوم እንደገናም የእያንዳንዱ ፈጅር መውጣት ንጋት መውጣትን وغروب شمسه ፀሐዩን መጥለቅ እንደዚሁ في أقرب بلاد إليهم ወደነሱ ቅርብ በሆኑ ሀገራት መነሻ በማድረግ يتميز فيها الليل والنهار ሌሊትና ቀኑ የሚለይባቸው የአቅራቢያ ሀገራትን መነሻ አድርገው ወሩንም ቀኑንም ይመጥናሉ በዚህ መልኩ ይመጥናሉ وبهذا በዚህ መሰረት أفتى فتوى ሰጥተዋል ምላሽ ሰጥተዋል كبار العلماء المعاصرين የዘመናችን ታላላቅ ዑለማዎች በዚህ መልኩ فتوى ሰጥተዋል والمجامع الفقهية مجامع جمع ነው ነጠላው مجمع الفقهي ማለት የፊቅህ ምክር ቤት ማለት ነው ታላላቅ ሊቃውን ተሰብስበው ዘመናዊ ወቅታዊ የሆኑ ክስተቶችን የሸሪዓ መርሆችን እና ማስረጃዎችን ተመልክተው የሚመረምሩበት ድምዳሜ ላይ የሚደርሱበት በዘመናችን ቀድሞ ያልነበሩ የተለያዩ ክስተቶች መጥተዋል የተለያዩ ክስተቶች ያጋጥማሉ በንግድ ላይ አዳዲስ የንግድ ሲስተሞች መጥተዋል በህክምና ላይ ለምሳሌ ህክምና ላይ አዳዲስ ሰዎች ለምሳሌ የአካል ንቅለ ተከላ የደም ልገሳ ጽንስን በተመለከተ ብዙ አዳዲስ ነገሮች መጥተዋል አይደል እነዚህን እና መሰል አዳዲስ ክስተቶችን አጥንተው ባለሙያ ይጠራሉ ዝም ብለው አይደለም አንዳንድ ሰው ትንሽ አካዳሚ ቀለም ይቀምስና የዑለማዎችን ፈትዋ እንደዋዛ ይዳፈራል ይሄ የተገብቷቸው ይላል ስለ ቢዝነስ ምን ያውቃሉ ይላል ዝም ብለው አይደለም ፈትዋዎችን የሚሰጡት ዝም ብለው አይደለም ለምሳሌ ረመዳንን በተመለከተ ጨረቃ መነሻ አድርገን ነው መናገር ያለብን ጨረቃ ከታየ ነገ ጾም ነው ሲባል ከካፊሮች በኩል አንዳንድ ስላቅ ፉገራ ሲመለከት በቀላሉ የሚሸማቀቅ ሰው አለ ለምንድን ነው ካላንደር መነሻ ማናደርገው ይላሉ አንዳንድ ሀገራትም በዛ መልኩ ይሄዳዋል ሌሎችንም እንዲህ የሚያደርጉ አካላት አሉ ድፍረት መማራቸው ድፍረት የሚወልድባቸው ሰዎች አሉ ጥንቃቄ ሊኖር ይገባል ቢዝነሱ ላይ ይመጣሉ አሁን ያሉ ባንኮች ሁሉም እንደዚህ ናቸው የዲጂታል ገንዘብ የወርቅ ገንዘብ ሁሉም አራጣ ነው
የመሳሰሉ ድፍረት የሚያንጸባርቁ አካላት አሉ። ዑለማው الاسلام ዝም ብሎ ተነስተው በማያውቁት ነገር ላይ አይደለም ፍርድ የሚሰጡት። መጃሚዕ الفقهية በተጨባጭ አሉ። ባለሙያ አስቀርበው ጥናት አድርገው ያንን አዳምጠው ፈትዋ የሚሰጡበት ዝም ብሎ አይደለም የሚሰጠው ማለት ነው። በቢዝነስ ጉዳይ፣ በሕክምና ነክ ጉዳይ፣ حتى በሰላም በጦርነት ጉዳይ ሀገራት ጋር በተያያዘ الشيخ الألباني رحمه الله በአሁኑ ሰዓት ያሉ በተለይ ከፖለቲካ ጋር ከሀገራት ጋር ከጂሃድ ጋር የተያዙ ነገሮችን ዑለማዎቹ ፍቅህ الواقع መሬት ላይ ያለውን ተጨባጭ የሚያውቁበት ተጨባጭ መረጃ የላቸውም። ስለዚህ ፈትዋቸው ተቀባይነት የለውም የሚሉ ሰዎች አሉ ብለው ሲጠይቋቸው ምን አሉ? አላህ በረካ ያደርግላቸው አሉ። ይሄ አለን የሚሉትን ተጨባጩን ማወቅ መሬት ላይ ያለውን ነገር እኛ እናውቀዋለን ያሉት አይደለ? ዕልማቸውን አላህ ይባርክላቸው። ግን በፍቅህ الواقع ፈትዋ አይሰጥም አሉ። ፈትዋ የሚሰጠው በሸሪዓ ማስረጃ ነው። ይሄ ዓሊሞቹ አልገባቸውም እኛ ገብቶናል የሚሉትን ዕልም ዑለማዎቹ ዘንድ ያቀርቡት። ፈትዋ የሚሰጠው ዜና ትንታኔ ተከታትሎ አይደለም፣ የሴራ ፖለቲካ ተንትኖ አይደለም። ያ ነገር ወዴት መቅረብ አለበት? ዑለማ ዘንድ ይቀርባል። ከዛ መረጃውን አይተው በመረጃው መዝነው ዑለማዎቹ ፈትዋ ይሰጣሉ። ዋና ወደዚህ ስንመለስ የዘመናችን ታላላቅ ዑለማዎችም የፍቅህ መማክርቶችም እነዚህ ምክር ቤቶችም የሰጡት ፈትዋ ይሄ ነው። የሰጡት ፈትዋ ይሄ ነው። የትኛው የተጠቀሰው? በዚህ መልኩ ሙሉ በጋ ፀሐይ የማይጠልቅ ሙሉ ክረምት ፀሐይ የማይወጣበት ሁኔታ ቢኖር ወይ 6 ወር ፀሐይ 6 ወር ጨለማ የሚሆንበት ሁኔታ ካለ ወሩ ምን ሰዓት ነው የሚገባው? ምን ሰዓት ነው የሚወጣው? ቀኑ ምን ሰዓት ነው የሚገባው? ምን ሰዓት ነው የሚጠናቀቀው? የሚለውን አቅራቢያ ያለ ሀገር ቀንና ሌሊቱ በተጨባጭ የሚለይ የሆነ ግን አቅራቢያ ሀገር ካለ ያን እንደመነሻ ይወሰዱ። ያን እንደመነሻ አድርገው መጠቀም ይችላሉ ይላሉ። والله اعلم። طيب ቀጣዩ المسألة الخامسة አምስተኛ አንኳር ነጥብ ምንድነው ያየን ያለ ነው? ከምን ጋር የተያዘ ናም አይሰማ ከወቅት ጋር ከሶላት ወቅት ጋር የተያዙ ሊታወቁ የሚገባቸው ነጥቦች ዝም ብሎ ልቅ አይደለም። ከጾም ጋር ሳይሆን ከጾም ወቅት ጋር የተያዙ ነጥቦች ነው ያየን ያለ ነው። المسألة الخامسة አምስተኛ ነጥብ المسافر على الطائرة አውሮፕላን ላይ ሆኖ የሚጓዝ ሰው በፕሌን የሚጓዝ ሰው መሬት ላይ ካሉት የተለየ ሁኔታ ሊኖረው ይችላል። ለምሳሌ መሬት ላይ ያለ አፍጥሮ ፕሌኑ ሲነሳ ፀሐይ ላይ ይችላል። የመሳሰሉ መሬት ላይ ካሉ ሰዎች የተለየ ነገር የተለያየ ሁኔታ ከጊዜ ጋር በተያያዘ ማለት ነው ሊገጥመው ይችላል። ይሄን በተመለከተ የሚያስፈልግ ተጓዥ ሰው ሊያጋጥመው ይችላል። አውሮፕላን ብቻ ሳይሆን ሌላም ሊያጋጥም ተራራ ጫፍ ላይ ያለ ወይም ደግሞ በአሁኑ ሰዓት ረጃጅም ህንጻዎች አሉ አይደል እንዴ? 40ኛ ፎቅ ላይ ያለ ሰው ፀሐይን እያየ ያለ ታች ምድር ላይ ያለ ሰው ደግሞ ፀሐይን የማያይበት ሁኔታ ይኖራል። ስለዚህ እንዲህ አይነት ሁኔታዎች አብሮ ስለሚያዝ ነው ስለሚገናኝ ነው ያነሳሁት። እሺ اذا كان الصائم ጾመኛው ከሆነ ሙሳፊራን መንገደኛ على طائرتين በአውሮፕላን ላይ ሆኖ فإنه እሱ يمسك عند رؤيته ሲመለከት ጊዜ ይታቀባል ከመመገብ ከመጠጣት ከሚያስፈጥር ነገር لطلوع الفجر ፈጅር ስለወጣ በአውሮፕላን እየተጓዘ ነው። መሬት ላይ ያሉ ሰዎች ዘንድ ፈጅር ሳይወጣ እሱ ፈጅርን ሊመለከት ይችላል ፕሌን ላይ ያለ። ስለዚህ ገና አልደረስኩም ብሎ መሬት ላይ ያሉ ለምሳሌ አዲስ አበባ ሰማይ ላይ ነው ያለው። የአዲስ አበባን የሶላት ወቅት መጠበቅ የለበትም። የፈጅር መግባት አለመግባት ማሰብ የለበትም። እሱ እያየ ነው ያለው ፈጅር እየተመለከተ ነው። ስለዚህ ከማፍጠር ማነው ሰሑር ከመመገብ መቆም አለበት። ለምን? ፈጅር እየተመለከተ ስለሆነ ማለት ነው። ويفطر ያፈጥራል عند رؤيته ሲመለከት ፀሐይን لغروب الشمس ፀሐይ መጥለቅ በፕሌን እየተጓዘ ነው። መሬት ያሉ ሰዎች ገና ሊሆኑ ይችላል እንደ ጉዞ ነው።
በፀሐይ አቅጣጫ የሚጓዝ በተቃራኒ የሚጓዝ ሁኔታው ሊለያይ ይችላል ፀሐይ መጥለቁን ከተመለከተም እንደዚሁ ያፈጥራል ولا يعمل አይሰራም بتوقيت البلد በሀገሩ አቆጣጠር አይሰራም بتوقيت የወቅት አቆጣጠር አይሰራም الذي هو فوقه እሱ ከበላዩ የሆነበት ሀገር አለ ከስር ያለው ያን ሀገር መነሻ አድርጎ አይደለም የሚሰራው እሱ ፀሐይን እየተመለከተ ወይም ፈጅርን እየተመለከተ ነው ያለው በሚያየው ላይ ተመርኩዞ ነው መስራት ያለበት وذلك ይህ የሆነው لعموم الأدلة الشرعية የሸሪዓዊ الأدلة ማስረጃዎች عموم ጠቅላይ ስለሆኑ ነው እሱንም የሚያካትቱ ስለሆኑ ነው التي النزا توجب الإمساك መታቀብን የሚያስገድዱ عند رؤية الفجر فجر ያየሰው መቆም አለበት ተብሏል ፈጅር ያየ ስለዚህ ይመለከተው አለህጉ وتبيح الفطرة فطرን ደግሞ የሚያበቁ ማስረጃዎች عند غروب الشمس ፀሐይ ሲጠልቅ ፀሐይ ገባ ማፍጠር ይችላል ይንተ ከተመለከተ وقياسا እንደዚሁም በንጽጽርም ነው በማነጻጸርም ነው على من يسكنون በሚኖሩ ሰዎች ላይ في أعالي الجبل በተራራ ጫፍ ላይ ኖሯቸውን ያደረጉ ሰዎች ቢኖሩ ከተራራው ስር ካሉ ሰዎች ጋር ተመሳሳይ ሁክም አይኖራቸው ቀድመው ፀሐይን ተመለከቱ ፈጅርን ተመለከቱ ተራራ ጫፍ ላይ ነው ያሉት ፈጅርን ተመለከቱ ቀድመው አዳን ያደርጋሉ የፈጅር ወቅት ደርሷል ሰላት ይሰግዳሉ የፈጅር ወቅት ደርሷል ሱህር ማቆም አለባቸው እያዩ ስለሆነ ተራራው ከፍ ያለ ሆነ ለምሳሌ በኪሎ ሜትር የሚቆጠር ከፍታ ያለ ይሆናል ሌላው ደግሞ ታች ያሉት ደግሞ እነሱ ጋር ደግሞ ፈጅር በሚያዩ ሰዓት ይሆናል فإنهم لا يعملون እነሱ አይሰሩም ተራራ ጫፎች ላይ ያሉት بتوقيت በወቅት በጊዜ አቆጣጠር من هم في أسافل الجبل በተራራ ስሮች ስር ባሉ ሰዎች አቆጣጠር وكذا ልክ እንዲሁ من يسكن የሚኖሩ في أيامنا በዘመናችን في أيامنا በቀኖቻችን ለማለት አይደለም በዘመናችን هذه በዚህ ዘመናችን በነዚህ ዘመናችን أعالي الأبراج أبراج ህንጻዎች ማለት ነው የህንጻዎች ጫፎች ላይ የሚኖሩ ሰዎች በመቶዎች የሚቆጠሩ ፎቅ ያላቸው ይሆናሉ فإنهم يعملون እነሱ ይሰራሉ برؤيتهم በሚያዩት ላይ ተመርኩዘው ይሰራሉ ፀሐይ ያዩ ነው ወይም ፈጅር ያዩ ነው እይታቸውን ተመርኩዘው ይሰራሉ دون من هم في أسفل البرج ከህንጻው ስር ካሉት ሰዎች በተለየ ዱነ በተለየ መንሁም በሆኑ ላይ في أسفل البرج ከህንጻው ስር ካሉ ሰዎች በተለየ ግራውንድ ላይ ምድር ላይ ያለ ሰው አለ ሌላው ደግሞ 90ኛ 150ኛ ፎቅ ላይ ያለ ሰው አለ እኩል ይስገዱ ወይም ይጾሙ አይባልም ያያ ያለው ካለ ያን መነሻ አድርጎ ይጾማል ማለት ነው ፊጥራ ላይ ያን መነሻ አድርጎ ስሑርም ላይ እንደዛው ومن كان የሆነ ሰው في بلد በሀገር ውስጥ فغربت عليه الشمس የአውሮፕላን ጉዞ ላይ ነው ያለነው ያን በተመለከተ ነው ومن كان في بلد በአንድ ሀገር ውስጥ ነበረ فغربت عليه الشمس ፀሐይ ጠለቀች በዛ ምድር ላይ በዛ ሀገር ላይ فأفطر ከዛ አፈጠረ ثم أقلعت الطائرة ከዛ አውሮፕላኗ ተነሳች እንዳፈጠረ አውሮፕላን ተነሳ فرأى الشمس ፀሐይን ተመለከተ استمر في فطره አይ መቆጠብ አለበት አይባልም አፍጥሯል በዛው ላይ ይቀጥላል አፍጥሯል በማፍጠሩ ላይ ይቀጥላል لأنه أفطر ምክንያቱም እሱ አፍጥሯል بموجب دليل شرعي በሸሪዓዊ ማስረጃ መነሻ ላይ ሆኖ ነው ያፈጠረው وهو قوله صلى الله عليه وسلم እሱም መልእክተኛው እንዲህ ማለታቸው ነው ሸሪዓ ማስረጃ የተባለው إذا أقبل الليل من ها هنا ለሊቱ በዚህ በኩል ከመጣሉ በመስራቅ وغربت الشمس ፀሐይ ደግሞ ከጠለቀች فقد أفطر الصائم ጾመኛ አፍጥሯል አሉ ሊያፈጥር ይገባል ስለዚህ በዚህ ሁኔታ ላይ ያለ ሰው መሬት ላይ ካፈጠረ በኋላ ጨርሷል
ተጨባጭ የሸሪዓ መረጃ ተመርኩዞ ነው ያፈጠረው ከዛ ግን ፕሌኑ ሲነሳ ፀሐይ አየ አይ እንደገና መቀጠል አለበት አይባልም ለምን እውነተኛ የሆነ ትክክለኛ የሆነ دليل تمركز ማስረጃን ይዞ ስለሆነ ያፈጠረው فلا يلزمه الامساك ስለሆነ መታቀብ ግድ አይለው ከመመገብ ወይም ከሚያስፈጥር ነገር መራቅ ግዴታ አይሆንበትም الا بدليل شرعي اخر ሌላ ተጨባጭ የሆነ ማስረጃ ሲቀርብ እንጂ ومثله የዚህ ምሳሌ ሊሰጥ ነው የዚህ ምሳሌው لو سافر ለምሳሌ ቢጓዝ بعدما غربت الشمس ፀሐይ ከጠለቀች በኋላ يوم الاحد እሁድ ቀን مثلا جهة الغرب ለምሳሌ ወደ ምዕራብ አቅጣጫ ተጓዘ فوصل الى بلد ሌላ ሀገር ደረሰ فوجد الناس ሰዎችን አገኛቸው مساء الاحد እሁድ ምሽት ላይ نهارا እሁድ ከሰዓት በኋላ ቀን ላይ አገኛቸው لم يلزمه الامساك እሁድን አፍጥሮ ነው የተነሳው አፈጠረ ከዛስ ወደ ምዕራብ አቅጣጫ ነው የተጓዘው የሚሄድበት ተጉዞ አረፈ እሁድ ነው አሁንም ከተነሳበት ሀገር እሁድ ተጠናቆ ሌላ ቀን ጀምሯል እዛ ግን የሚደርስበት ሀገር ወደ ምዕራብ አቅጣጫ ነው ሄደው አሁንም እሁድ ላይ ነው ያሉት አይ መጾም አለበት አይባልም እሁድን ጾሟል እሱ ጨርሷል ስለዚህ ለም يلزمه الامساك የሚያስፈጥሩ ነገሮችን መታቀብ ግዴታ አይሆንበትም اما اذا اقلعت الطائره አውሮፕላኗ ከተነሳች ግን قبل غروب الشمس አሁን ካፈጠረ በኋላ ብትነሳ ነው ያልነው አይደል ይሄኛው ከማፍጠሩ በፊት ፀሐይ ከመጥለቋ በፊት ተነሳ አውሮፕላኗ ተነሳች فطال النهار ቀኑ ረዘመ ሊያፈጥር 5 ደቂቃ ሲቀረው አውሮፕላኑ ተነሳ ፀሐይ ያየ ነው ቀጠለ ቀኑ ረዘመ ማለት ነው በዛ የተነሳ فيلزمه الامساك ከሚያስፈጥር ነገር መቆጠብ መታቀብ ግዴታ ይሆንበታል الى ان تغرب الشمس ፀሐይ እስከምትጠልቅ ድረስ ولو طال النهار ቀኑ ቢረዝም እንኳን عده ساعات የተወሰኑ ሰዓቶችን ቢረዝም እንኳን ተጨማሪ ሰዓት لعموم الادله ማስረጃው ጠቅላይ ስለሆነ ፀሐይ እስካለ እንዳያፈጥር እስከ ሌሊት ፀሐይ እስከምትጠልቅ ድረስ ቆዩ ስለተባለ መቆየት ይኖርበታል فإن شق عليه الصيام ጾም ከከበደውስ በመርዘሙ ምክንያት ቀድም ያሳለፍነው ይመጣል لطول النهار ቀኑ በመርዘሙ የተነሳ ጾሙ ከከበደውስ فله رخصة الإفطار እሱ የማፍጠር ምን አለው ማግራሪያ አለው ማፍጠር ይችላል للمشقة ለችግሩ የተነሳ ለችግሩ ብቻ አይደለም ሙሳፊርም ስለሆነ ማፍጠር ይችላል በሁለት ምክንያት ማፍጠር ይችላል ويقضي يوما مكانه በሱ ቦታ አንድ ቀን ያፈጥራል والله اعلم በልታወቂው አላህ ነው እሺ እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك